ያለው ተስፋ ሳልቆርጥ እስክትመጣ ድረስ እዚሁ ቆያለሁ። ያሲን ራሱ ጠልሽ ያስባለሁ። ከመጣሁኝ ትንሽ ቆይቻለሁ። ረጅም ሰዓት ሆነ። ከአንድ ሰዓት በላይ ቆሜያለሁ። ምንም ስልኮቿም አጠራጠረሽ ትንሽ ውስጥ የፈራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁላችሁም እንዴት ናችሁ? ሰላም ነው ባላችሁበት ሰላማችሁ ይብዛልኝ ነው ምለው እና በእነሱ ሱመያ ቪዲዮ መጥቼላችኋለሁ። እንግዲህ ሰኢድ ኤርፖርት ላይ ዱብ ብሏል። ሱመያን እየጠበቀ ነው ማለት ነው። ካሁን ትመጣለች ብሎ እየጠበቃት ነው። አኪድ ደግሞ ትመጣለች ብዬ ተስፋ አለኝ እኔ በበኩሌ። ለምን መሰላችሁ? ያኔ ልጆች ስለያዘች ደግሞ ቦታው ሩቅ ስለሆነ የምትመጣበት ቦታ ለምን ሰኢድ እሷ ትናንትና ቪዲዮ ስለቅ አስቀድመ ነገርኛ እኔ ቀድሜ ተዘጋጅቼ ልጆቹንም ይዤ ኤርፖርት እንድጠብቅ አስቀድመ ቪዲዮ ልቀቅልኝ ስትል ነበር አይደል? ግን ሰኢድ አልለቀቀም። ዛሬ ከስንት ሰዓት በኋላ ለቆ የሆነ ፎቶ ያኔ መንገድ ነኝ ልደርስ ነው መንገድ ላይ ነኝ ዱአ አድርጉ ብሎ ፎቶ ለቀቀ። ከዛ ከለቀቀ በኋላ ደግሞ ከ4 ሰዓት ነው 3 ሰዓት በኋላ ቪዲዮ ለቀቀ ማለት ነው። ያኔ ወዲያው ያን ጊዜ ደግሞ እሷ ላይ መቻት ይችላል። ልጆች ማስተካከል አለ፣ ራሷ ተዘጋጅታ ለመሄድ መንገድ አለ። ያኔ ብዙ ዛህማ ሊኖር ይችላል፣ መንገዱ ሩቅ ሊሆን ይችላል። ስለዚህ ያኔ በዛ አስቸኳይ ልትመጣ አትችልም ይሆናል። እኔ እንደራሴ ማለት ነው እንደራሴ እንዳሰብኩት ያኔ እስከማታ ግን ተዘጋጅታ ሙንኪል ደግሞ ካላየችው የልጆች እናትና ለምሳሌ ስልክ ሁሌ አታነሳ ሊሆን ይችላል። ያንን ነገር ስልኩን አንስታ ወይ ላታይ ትችላለች። ግን እስከ ነገ እስከ ማታ እንጠብቃለን። ያኔ አኪድ ትመጣለች ብዬ በውስጤ ነኝ ሀሳብ አለኝ ማለት ነው። ተስፋ አለኝ እውነት። እና ግን ደግሞ ጥፋቷ እንዴት ኢሞ ዌትስአፕ ምናምን ክፍት መተው ነበረባት። ይሄንን ነገር ካቀደች ክፍት መተው ነበረባት። ያኔ እኔ እንጃ። ለማንኛውም ትመጣለች ብለን ተስፋ አለን። እስከ ማታ ከጠበቃት ለምን ካልተመቻቸላት አኪድ ትመጣለች። ሰኢድም ደግሞ በቹከላ ወደ የመን እንዳትመለስ እንጂ ወይ ዘንድሮ እውነት ግን ካልመጣች ወይኔ ሱመያ ወይኔ ግፍሽ ግን ወላሂ አይተውሽም። ሐራም ለምን ተጫወተችበት? ይሄናል ምንም ቢሆን እኮ ምንም እንኳን 10 አመት ተውና አንድ ቀን አብረሽ የበላሽ የጠጣሽ ሰው ይሄናል ማሰቃየት ከባድ ነው እውነት። ለውም የልጆቹ አባት ነገ ምን ልትል ነው ለልጆቹ? ኧረ ተይ ሱመያ ነውር ነው ወላሂ ነውር ነው። ካንቺ አይጠበቅም እንደዚህ አይነት ነገር ካንቺ አይጠበቅም። እና ሰኢድ ደግሞ ወይ እንግዲህ ምንም ውስጡ የለውም ተንኮል ጥርጣሬ ምናምን ሱመያ እንደዚህ ታረገኛለች ብሎ እንደዚህ ውሸቷን ብትሆን ብሎ ሳይጠራጠር እሷ ያለችውን ቃል አምኖ ከዛ ተነስቶ ኢትዮጵያ ኤርፖርት እሷ ባለችው ቀን ዱብ ብሏል ማለት ነው። ግን ሱመያ ደግሞ ይሄው አልተገኘችም። ደግሞ ትመጣለች አኪድ ትመጣለን ብለን ተስፋ አለን እኛም ማለት ነው። ግን ካልመጣች ወይኔ ሱመያ እውነት ተው ሰኢድ ሳይሆን አንቺ ነሽ የምትወረጂው። እውነት ሰው እንዲጣላሽ ታረጊያለሽ አንደኛ፣ ሁለተኛ ልጆችሽ ራሱ ነገ ምን መልስ ልሰጫቸው ነው ቢጠይቁሽ? አባታቸውን እንደዚህ ካንከራተሽ አኪድ ላንቺ ባል ነው። ባል ከሄደ ባል ይመጣል ስትይ ነበር። አባት ግን አባት ነው አይቀየርም። ስለዚህ ነገ ምን ልትያቸው ነው? ግን ነውር ነው። ስለዚህ ግን ዱአ አድርጉላቸው ኢንሻአላህ። ሱመያንም እንግዲህ ሆዷ ተስፋ ሀሳቧን ከቀየረችም ተመልሳ እሱን አይታ ደንግጣ ወዷ ራርቶ ሄዳ እንድታየው ዱአ አድርጉላቸው። ግን ሱመያ ደግሞ እንደዚህ ታረጋለች ብለን ያኔ እኔ በውስጤ ግን እንደዚህ አይነት ነገር የለኝም እውነት። ያኔ ትመጣለች ብዬ ነው እኔ ማምነው። ለምን ልጆቹ ብላ ተናግራ ነበር። ተነስታ ደግሞ ወደ የመን እንዳትሄድ ግን የመን እንዳትሄድ ሴትዮዋን
ልታሳግዳ ማለት ነው። ባሌ ነው ከባሌ ላይ ራቂ ካለች ካልተመለሰችላት ባሏ ምን ያደርግላታል? እኔ እኮ የሚገርመኝ ምንድነው እሱ እንዳታገባ ዝም በልና በእኔ ስም ቁጭ በል። አንድ ሴት አታገባም እኔ ጋርም እንዳትደርስ። ወይ ዘንድሮ ወላሂ ጉድ ነው ጉድ ነው ጉድ ነው ጉድ ነው። ለማንኛውም ሰኢድ ራሱ አንድ አመድ ሳይቀር ብርዱ እጁ ሁላው እውነት አመድ በአመድ ሆኗል። ወይኔ ምስኪን ተንገላታ፣ እውነት ተንገላታ። እንግዲህ አላህ ይወፍቀው። ሱመያንም እንግዲህ ኢንሻአላህ አይታ ደግሞ መታ እንዲገናኙ በሚቀጥለው ቪዲዮ እነሱ ተገናኝተው አላህ ያሳየን። እኛ ሌላ ነገር ምንም አንፈልግም። እናንተ ተገናኝታችሁ በሰላም እንድትገናኙ ነው የምንፈልገው። እንደዛ ነው የምላችሁ ጋይስ። እንግዲህ ግራ ገባኝ ማወራው ራሱ እውነት ለመናገር ማለት ነው። ሱመያ እንዲህ ታደርጋለች ብዬ አልጠበኩም። እኔ ግን ትጠብቀዋለች ብዬ ነው የጠበኩት። ደግሞ ይሄም ሆኖ ካልተመቻቸላት ሊሆን ይችላል አኪድ። እስቲ እንጠብቃለን ቀጣይ ቪዲዮ። ብቻ ሱመያ ዋሽታ እንዳይሆን እውነት ወይኔ ዋሽታ ከሆነማ ጉድ ነው። እንኳን ሰኢድ እኛ ራሱ ውስጣችን ይቆስላል ወላሂ። እንደዛ ነው። ለማንኛውም ካይረ ነው ኢንሻአላህ አላህ ያስታርቃቸው። እኔ አንዳንድ ሳስበው ደግሞ ውሸታቸውን ነው እንደላለው እውነት እኔ ራሱ ግራ ገባኝ። ለማንኛውም እውነት ከሆነ አላህ ያስታርቃቸው። ውሸታቸውን ከሆነ ግን አላህ እንደማይለቃቸው ወቁ። ያኔ ምንም ቢሆን እኛ ምንድነው የነሱ ተመልካቾች አይደለም። ያኔ ምንም ቢሆን ውስጣችንን የሚከፋን ነገር ለብር ብሎ መስራት የለባቸውም። ስለዚህ እውነት ከሆነ አላህ አንድ ላይ ይመልሳቸው። ይሄንን ነው የምንለው ጋይስ። ዱአ አድርጉላቸው ኢንሻአላህ። ለማንኛውም ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ውዶቼ